አልቻልኩም በጣም የባለሙያ ስለሆንክ ግድ የለም በጣም ደስ ብሎኛል። አዳ እንኳን ደህና መጣህ ብለና እንኳን ደህና ቆያችሁኝ። አው ስለመጣህ ደስ ብሎናል። አረፍ ብለን ደግሞ ጨዋታችን እንቀጥላለን። እሺ እባክህ ሰላም ተናስተልን የፕሮግራማችን ተከታታዮች አዲስ ጨዋታ ሳምንታዊ ፕሮግራማችን ተጀምሯል። ዛሬም በአዲስ ጨዋታ ፕሮግራማችን አንድ እንግዳ ጋር ቆይታ እናደርጋለን። ተወዛዋዥና ኮሪዮግራፈር አደራጀው አለፎ አዳጋ ነው ቆይታ የምናደርገው። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አስፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ኢትዮ ቴሌኮም ደግሞ የፕሮግራማችን አጋር ስለሆነ እጅግ እናመሰግናለን። ከመላው ስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። አዲስ ጨዋታችን ይቀጥላል። አብረን እንቆይ። በፍጥነትና በጥራት ድልና ድል ከርሶ ጋር ከጊዜ መቅደም መምራት ተችሎ ፈጣኑ የኢትዮ ቴሌኮም መደበኛ ኢንተርኔት ዋይፋይ ማስገባት እጅግ ቀሏል። በቴሌብር ሱፐር አፕ፣ ቴሌ ኦንላይን ፊክስድ ሰርቪስ ሚኒ አፕ ወይም በኢትዮ ቴሌኮም ድረገጽ በመመዝገብ ክፍያውን በቴሌብር እዚያው በመክፈል በፍጥነት አገልግሎቱን ያገኛሉ። ድልና ድል ከርሶ ጋር ኢትዮ ቴሌኮም። አዳ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ጥሪያችንን አክብረህ እንግዳችን ስለሆንክም ደስ ብሎናል። አምሮብሃል በጣም ደግሞ አመሰግናለሁ። ዝነጣ ከባህል ጋር ሲሆን ደስ ይላል በሚል ነው። እውነት ነው። መልካም እንግዲህ ከሰሞኑ ወደ ሩሲያና ቻይና ቅንታችሁ ነበር ኪን ኢትዮጵያን በመወከል እና የኢትዮጵያውያን ባህል ለዓለም በማስተዋወቅ ቆይታችሁ ምን ይመስል ነበር? እስኪ እሱን ላስቀድም። ቆይታችን አሪፍ ነው። በጣም ደስ ይል ነበር። የመጀመሪያ ጉዟችን እንግዲህ ቻይና ነበር። ቻይና ሁለት ቦታ በጣም አሪፍ ቦታ ላይ ቆንጆ ትዕይንት አሳይተን ነበር። የኢትዮጵያ ባህልም ሙሉ ብሔረሰብ በደንብ ነው ያስተዋወቅ ነው ብዬ በራሴ አምናለሁኝና በጣም የሚገርም ቆይታ ነበረን። በጣም ደስ ይል ነበር። እንደዚህ አይነት ጉዞ ሲሆን የመጀመሪያህም ነውና እንዴት ጠብቀው ነበር? እንዴት ሳገኘው? ከባድ ነው ብዬ ነበር የጠበቅኩትና ያው ግን በብዙ ነገርም ሰርቼም ስላለፍኩኝ ያው ከበድሏል። ሁሉም ብሔረሰብ በጣም ሙሉ ብሔረሰብ ስለሆነ ሲሰራ ነበር። ለኔ በጣም ቻሌንጅ ነበረው ይሄንን ስራ ወደ ህዝብ ለማቅረብ እና በጣም ብዙ ልፋት ነበረው። በጣም በትልቁ ነበር የጠበቅኩት። እንደጠበቅኩትም አገኘሁት። የኢትዮጵያን ባህል እሴት ለዓለም ማስተዋወቅ ነውና ኢትዮጵያ ደግሞ በርካታ ባህል እሴት ያላት ታላቅ ሀገር ናት። እንደው እሱን ላስቀድም ብዬ ነውና ወደ ኋላ ልመለስና አዳ እንዴት ጀመረ? ምናልባት የጅማሮ መነሻ ምክንያት ይሆናል። ወረታ አካባቢ ነውና ተወልደ ያደከውና አጀማመር ምን ይመስላል? ወረታ ብዙ የጥበብ ሰዎች የፈሩበት ከተማም ስለሆነ። እውነት ነው። አዎ
ያው አጀማመሬ እንግዲህ ሙዚቃ ነበር። በጣም የሙዚቃ በጣም ወዳጅ ነኝና ሙዚቃ ያለው ኤሌመንታሪ እየተማርኩኝ ሚኒ ሚዲያ የሚባል ክለብ ነበር ትምህርት ቤት ውስጥ ማለት ነው። እና ከዛ ዝም ብዬ ነው የጀመርኩት ያው ፍቅሩ ስላለኝ ነው። እና ስጀምረው ሰውም በቃ ጥሩ ነው በርታ ምናምን ይልሃልና በጣም ከልጅነት ጀምሮ ከ14 ዓመቴ ምናምን ጀምሮ ነው በቃ ብዙ ዋዜ ትሬኒንግ ማድረግ የጀመርኩት ሚኒ ሚዲያ። ከሚኒ ሚዲያ ደግሞ የወረዳው ደግሞ ባህል ቱሪዝሙ ደግሞ ባህል ቡድን መስርቶ ነበር። ከዛም ደግሞ እንደገና አቀላቀሉኝ ምናምን እና እንደዚህ ያልኩ በደንብ ቆየሁኝና ወረታ ላይ ማለት ነው ይሄ ቆይታ። ከዛ በኋላ ወደ ጎንደር ተጓዝክ። አጋጣሚው ምንድን ነበር? አጋጣሚው በጣም የሚገርም አጋጣሚ ነውና እንዴት ተወዛዋዥ ነች ጎበዝ እና አጋጣሚ እድሌ ሆኖ ዝም ብዬ ነው ሃይ ቴክስት አደረኩኝና እንደምን አለ ፊድባኳም ጥሩ ነበረ። እንዴት ነህ ምናምን አለችኝ። ደህና ነኝ። ስራ እንዴት ነው ስትለኝ እንደማልሰራ ነገርኳት። በቃ እና ለምን ስራ አሰራም አለችኝ። ለምን ስራ አሰራም ስትለኝ ኦኬ ደስ ይለኛል ስራ ካገኘው በሙያዬ በምፈልገው በፍላጎቴ ስራ ካገኘው ደስ ይለኛል ምናምን አልኩና እሺ ጎንደር መምጣት ትችላለህ ከከተማው ማለት ነው መምጣት ትችላለህ ስለኝ ደስ ይለኛል በጣም አልኳት። እዛ ፈተና አለው አንዴ ተፈተነ ነው ሲፈልጉ ነው የሚጠሩና ና አለችኝ። ሄድኩኝ ተቀበለችኝ። ከዛ እየታከለ ጋ ነው የመጀመሪያ የገባሁትና እየታከለ ጋ ገባው። በቃ ጎንደር ሄድኩኝ ጀመርኩኝ ማለት ሳምንት ምናምን ስራውን ስለምታዩ ኮሪዮግራፊውን ስለምታዩ የቤቱን ስራ አንድ ሳምንት 4 ቀን ምናምን ቆየው ስራውን አየሁት በደንብና ጀመርኩኝ። ከዛ እዚህ ከፍታ ነበር አዲስ አበባ ዲማ ከፍታ ነበርና ወደዚህ እንድንመጣ እኔና አንድ ጓደኛ ያለ አሁንም አብሮኝ ነው የሚኖርና አዲስ አበባ መጣን። እንደመጣን አሪፍ ነበር ስራ ጀመርን። ብዙ ጎንደር ላይ የማንሰራውን ብሔረሰብ ከዚህ እያየን የቀሰምን መስራት ጀመርን። ከዛ በኋላ ነው ወደ ክፍለ ሀገር መመለስ ፈልጌ ልክ ወደ ክፍለ ሀገር መመለስ ፈልግ ያው እንድቀር ፈልገ ነበረ ቤቱ ፈልጎ ነበረ እዛው እንድቀር እንድሰራና ከዛ አጋጣሚ ወደ ክፍለ ሀገር መሄድ ፈለኩኝ። ሲሄድ ባህር ዳር ነበር ያረፍኩት። ከአዲስ አበባ ተመልሼ ወደ ክፍለ ሀገር መሄድ ስፈልግ ባህር ዳር አረፍኩ። ባህር ዳር ከሳምንት በኋላ አምሳል ቤት ገባው። አንድ ጓደኛዬ ነበር ከዚህ ወደዛ የሄደ እሱ ብትገባ ብትጀምር ምናምን ነገር ሲለኝ እሺ ምናምን እንደ ድንገት ነው የጀመርኩት አምሳል ቤትና በቃ ጀመርኩኝ። አሪፍ እየሆንኩ መጣሁ ማለት ከድሮም ፊዚካሊም ገዘፍ እያልኩ መጣሁ። ችሎታዬም አሪፍ እየሆነ መጣ። ወደ ጎንደር ስትሄድ ወደ ሙዚቃ ስትገባ የቤተሰብ ሂደት አለ አይደል? ቤተሰብም ታዛዥ ልጅ እንደሆንክ እንደዚህ አንዳንድ መረጃዎች ሰማሁ። የቤተሰቦቹ ስሜት ምን ይመስል ነበር? ያው እንደምታውቀው የቤተሰብ ታዛዡ ልጅ እኔ ነኝ። ያው ደግሞ ቤተሰብ የሚፈልጉትን ነገር ስታደርግ እነሱ በምላሹ የምትፈልገውን ነገር ነው የሚያደርጉልህና በእኔ ውሳኔ በእኔ ፍላጎት አንድም ቀን እንደዚህ ነው ብለውኝ አያውቅም። የቤተሰብም ነው እንደውም እንደዚህ ሞራል ሆኖኝ ተገፋፍቼ ወደ ጎንደር ሄድኩትም ምንም እንቅስቃሴ ስንቀሳቀስ የነሱ ፍላጎትም አብሮ ከኔ ፍላጎት ጋር እኩል ስለሆነ አሪፍ ነው፣ ቆንጆ ነው፣ በርታ አንተ ታውቃለህ እንግዲህ ምናምን ስባል ስለነበር ቤተሰብ እንደዚህ ካለኝ እኔ ደግሞ መስራት ያለብኝ ነገር ሰርቼ እነሱ ማስደሰት አለብኝ። እንዳልኩ በጣም ሰራውና የመጀመሪያ ክሊፒን ሲያዩት በጣም የሚገርም ስሜት ነበርና ገና ለመጀመሪያ ጊዜ ስክሪን ላይ ሲያዩኝ በቃ ልጄ በቃ እኔ ደስ ብሎኛል አለች ማዘርና እኔም ደስ አለኝ። በቃ ይሄን ያክል ከዛ በጣም ብዙ እንደምሰራ አደረብኝ። ብዙ ነገር ማለት ከዚህ በላይ እንደማስደስታት ማዘርን፣ ቤተሰቦቼን እንዲሁም አብሮ አደጎቼ ጓደኞቼ እዛው ያሉትም በእኔ ጥሩ ነገር እንትን እንዲላቸው ብዬ አመንኩኝና ከዚህ በላይ ሰርቼ ማስደሰት ፈለኩኝ። በጣም ፍላጎቱ አደረብኝ። ብዙ መስራት ጀመርኩኝ፣ መልፋት ጀመርኩኝ። እዛው አምሳል ቤት ነው አሁን አምሳል ቤት ባህር ዳር እየሰራህ እያለ አማራ ፖሊስ የመስራት እድሉ ገጥሞ ነበርና ሁለቱን አጣጥሞ የመሄዱ ነገርስ ምን ይመስላል? አው አጋጣሚ አማራ ፖሊስ የሚፈልጉት አይነት ሰው ሆንኩኝና በጣም ብዙ ጊዜ ነው እንደውም ለእንደዚህ ጥያቄ የቀረበልኝና እኔ ደግሞ አጋጣሚ እንደምታውቀው የግሩፕ ወርክ ስላልሆነ እኔ
ከዛም መስራት ስለምፈልግ ቶሎ እንትን ስለምፈልግ በቃ ከአንድ ግሩፕ ላይ መቆየት ትንሽ ሃይምሮ ላይ ያዘኝና ከዛ ኦኬ ምናምን ብዬ ለመወዳደር ሞከርኩኝ የፖሊስ ባንድ። ከዛ እንደዛ ሆኖ ብዙ ተወዳዳሪ ነበረ። ከብዙ ተወዳዳሪዎች መካከል አንድ ሰው ነበር የተፈለገ። እንዳጋጣሚ ሆኖ የእድሜም ገደብ ነበረው የሥራ ልምድም ነበረው ምናምን እኔ ያለፍኩኝ እና ፖሊስ ባንድ መስራት ጀመርኩኝ። የሚገርም ጊዜ ነበረ ፖሊስ ባንድ የሚያሳለፍኩት ነገር ብዙ ነገር የተማርኩበት ነው። ባይዘወይ እድሜ ገና ልጅ ነህ። እንግዲህ በዚህ እድሜ ደግሞ ሰው የፈለገውን ማግኘት እንደሚቻል ከጣረ መንገድ ውስጥ ገብተሃል እና በህይወት ጉዞ ውስጥ እንግዲህ አማራ ፖሊስ ባንድ እስክትደርስ ድረስ የነበሩ ፈተናዎች ምንድን ናቸው? ከዚያ በኋላ ትሻገራለህና ሰው እንደሚፈተነው ሁሉ እኔም ተፈትኜ ነው። ማንም ሰው የሚፈልገውን ነገር ለማግኘት ብዙ ነገር ይሆናል። እንደምታውቀው በጣም ከብዙ ነገር ከብዙ ቻሌንጅ ይራባል፣ ይጣማል፣ ታገኛለህ፣ ታጣለህ። እንደዛ በጣም ብዙ ቻሌንጅ በደንብ አሳልፍ ያለሁኝና ያው ግን ሰው ያልፍ አይደል? ሁሉም ነገር ያልፍና ከዛም በኋላ ልክ እንደዚህ ኦኬ ያ ጊዜ ያችን ፈተና ነች እዚህ ቦታ ላይ ያስቀመጠችኝ ብለህ ታወራለህ። እና እኔ በጣም ብዙ ነገር አሳልፍ ያለሁኝ። ጥሩ ሰርተህም ጥሩ ነው ማትባልበትም ጊዜ ነበር። ደግሞ ለውዝዋዜ አሁን እኛ ማህበር አካባቢ ለውዝዋዜ ብዙም እንትንም የለውም፣ ኢንተረስት የለውም፣ ፍላጎታቸውም የለም። አይ ምናምን ነገር ነው የሚሉና ያን ነገር ብዙ ጫና ይደርስብሃል። አሁን የት ልትደርስ ነው ትባላለህ። ስለዚህ ብዙ ነገር አሁን ተወዛውዞ ምንም እኮ አትፈጥርም ምናምን ትባላለህ። ያ ጊዜ በቃ ቶሎ ነው ተስፋ የምትቆርጠው። እንደዛ ተብለህ በተለይ ምንም እርምጃ አትራመድም። ያ ብቻ ያስቀርሃል ወደኋላ። እኔ ያን አላስቀረኝም። እንደውም ለኔ በጣም ነው ብርታት የሆነኝ። እንደውም ያን ነገር እንዴት ነው ማድረግ የምችለው? አድርጊስ እንዴት ነው እንደዚህ ለእንደዚህ አይነት አመለካከት ለውዝዋዜ ያላቸው አመለካከት እንዴት ነው መቀየር የሚችለው ምናምን ብዬ ነው ያሰብኩትና እንዳልኩ ተቀይሯል። አሁን አሪፍ ነው ሁሉም ነገር ያለው ውዝዋዜ ላይ ያለው ነገር በጣም ቆንጆ ነው። በጣም አሪፍ ነው። በዛ ጊዜ ጉዞ ውስጥ ስትሆን የመጀመሪያ ክሊፕ አለ እና ላንተ እዛ ወረታ ያለህ ወደ እዚህ ሙያ ስትገባ ማን ነበር ሞዴል የምታደርገው? የመጀመሪያ ክሊፕ ውስጥ ስትሰራ የማንን ሰራ? አዎ የመጀመሪያ ክሊፔ ጸጋ ሙጬ የሚላለትና የሆነ ጎንደረኛ ነው ታታ ሙሽሪት የሚል አለና እንዲሁም ኮሪዮግራፈሩ ልጅ በቃ እንደው ክሊፕ ብታሰራኝ ምናምን ጠይቀው ነበርና ሌማት የባህል ቡድን አላቸውና ኦኬ እሺ የሆነ ክሊፕ አለ እና እሱ ሲመጣ ከኔ ልጆች ጋር አብረህ ተደብልቀህ ትሰራለህ አለኝ። እሺ ምናምን ነገር አልኩ። ደስ አለኝ፣ በጣም ደስ አለኝ። እንግዲህ ክሊፕ በዛ ሰዓት እኔ ገና ምንም የማውቀው አልነበረኝምና ክሊፕ ለመጀመሪያ ጊዜ ስሰራ በቃ በጣም ነው እንቅልፍ ሁሉ አልተኛውም። ሲነጋ አይደል ቀረጸው ሲነጋ ራሱ የነጋ ሁሉ አልመሰለኝም። ለብሼ ልብሱን ለመወዛው ስገባ በጣም ነው እንትን ያለኝና ልጁ አስገባኝ እና ፊት ያደርገኛለኝ ሶሎ ምናምን ሲባል ይሄ ብቻን ስትቀረጽ እስኪ እሱ ይግባ ምናምን ነገር ይባላል። በጣም ፍላጎቴን ስለሚያይ ከዛ እኔን አስቀደመኝ። አሪፍ ሆነ። ያቺ ክሊፕ ነች ለማዘር እንድታየው ያደረኳትና ያንን አይታ ማዘር በጣም ደስ አላት። እሱም ለኔ ትልቅ ውለታ ዋልልኝ። ወደ አዲስ አበባ የመምጣት እንቅስቃሴ አድርገህ አሁን አዲስ አበባ ነው እና ያለው እሱ እሳቤ እንዴት ተጠነሰሰ? ሹም የሚለው ልጅ አለ፣ ሹም ፊልም ፕሮዳክሽን ማለት ነው። ድሮ አዲስ አበባ ሁኜ አንድ ክሊፕ ሰርቶኝ ነው ወደ ባህር ዳር የተመለስኩትና በዛ ነው የምንተዋወቀው። ከዛ ጎንደር ስንሰራ ምናምን ለምንድን ነው አዳ አንተ እኮ ማደግ ትችላለህ ይለኛል። በጣም ነው የሚያበረታተኝና ማደግ ትችላለህ በቃ ቻሌንጅ አለው አዲስ አበባ ከክፍለ ሀገር ቆይቶ አዲስ አበባ ስትገባ እርግጥ ነው ማንም ሰው ተፈትኖ ነው ጥሩ ነገር የሚያገኘውና ብትመጣ አዲስ አበባ ቢሆን ሙሉ አሁን አንድ አማርኛ ብቻ እንትን ከምትል ምናምን አዲስ አበባ ስትመጣ ደግሞ ሰፊ ነው፣ ብዙ ብሔረሰብ ትማራለህ፣ ከሰው አይን ትገባለህ። እርግጠኛ ነኝ ከሰው አይን የምትገባ ልጅ ነህ ያለኝ። ፖሊስ ባንድ ሰራ ነበር ያኔ። ከዛ በቃ አዲስ አበባ እንዴት ነው የሚሄደው? እንዴት ነው ስራ ገብቼ እስከማን ጋር ነው የምሰራው? ማንን ጋር ነው የምተዋወቀው? ምናምን ማለት ጀመርኩኝና ይሁዳ አቢሲኒያ አሉኝ ተወዛዋዦቹ ልጆቹና ከአንዱ ተወዛዋዥ ጋር አወራ ነበረና እንደዚህ ብትፈቅድልኝና እስኪ ብትጠይቅልኝ ምናምን ስለው ትልቅ ቤት ነው ይሁዳ አቢሲኒያ። እንግዲህ በጣም ብዙ ሰው ሰርቶ ምናምን የሚገኝበት ቦታ ነው። እዛ ተወዛዋዡ በጣም
በጣም ጀግና ተወዛዋዦች ያሉበት ነውና ከዛ ስመጣ እሱ ተቀበለኝ አናገረው ማናጀሩና ቢመጣ ምናምን ነገር ሲለው እሺ እንየው ምናምን ነገር አለ አሪፍ ከሆነ ይቀጥላል አሪፍ ከሆነ ደግሞ አይቀጥልም ምናምን ነገር ተባለ። ያው ሰው ደግሞ ናይት ክለብ ደግሞ የከስተመርን እንትን መቆጣጠር ነው ዋናው። ከስተመርን ካስደሰትክ ነው እዛ ቤት ነው ተቀጠረውና እሺ ይሁን ይታይ ምናምን አለ። በጣም ብዙ ሪስክ ወሰደ ልጁ። እሺ ምናምን አለ 10 ሰዓት አካባቢ ገባው። የመጀመሪያ ቀን ና ተባልኩኝና ይሁዳ አቢሲኒያ ሂጄ ተፈተንኩኝ። የመጀመሪያ እዛው ላይ ያሳዩኝ አንድ ስራ መድረክ ላይ ገብቼ አሳየው። ከዛ ማናጀሩ በጣም ወደደኝና ልክ በባክስቴጅ መጣና በቃ ከዚህ በኋላ ተቀጥረሃል እንደዚህ አድርጋል ምናምን ነገር አለኝ። ያው ያቺ ቀን የሚገርም አዲስ አበባ ስገባ የነበረኝ ነገር አለ። ነገ እንዴት ነው መሆን የምልበት ስመጣ ባዶ ይሄን የመጣሁት እና ነገ እንዴት ነው መሆን ስራ ባልጀምር እስከማን ጋር ነው የምጠገው ምናምን የምትለው ነገር አለ። ሰውም የለኝም ሰው በቃ። ከዛ ያው ጓደኞች አሉ አልፎ እና ከነሱ መሄድም ትንሽ እኔም ተግደረደርኩኝ ያስኩኝና በቃ ይሁን ምናምን ነገር ብዬ ነው እንደመጣው ባዶ ነኝ። ከዛ በታክሲ ነው ተመልሼ ወደ ይሁዳ አቢሲኒያ ሲሄድ ተጀመረ ሁሉም ነገር። ከዛ በቃ የመጀመሪያው ቀን ሽልማት አሪፍ ነበረ። ሰሌ በጣም የሚገርም ሽልማት ተገኘ። ብዙ ገባው ባዶ የነበርኩት ልጅ የመጀመሪያ ቀን አሪፍ ሽልማት ደስ አለኝ። በቃ ተጀመረ ማለት ነው የኔ ህይወት አልኩኝና ከዛ በኋላ ይሁዳ አቢሲኒያ እየሰራሁ በጣም ፊት ሆንኩኝ። ሰው ማወቅ ጀመረ። ቲክቶክ መልቀቅ ተጀመረ ምናምን ውዝዋዜ ሲባል እኔ መጠራት ተጀመርኩ። አሪፍ እየተንቀሳቀስኩ መጣሁኝና ቤቱም አሪፍ ተባልኩኝ ቤቱ ላይም እና ከዛ ነው ሹመት ወደ ክሊፖቹ ውስጥ ያስገባኝ። ኪሮግራፈር እንደሆንም ያደረገኝ እሱ ነው። ይህንን ስራ አንተ ነው የምትሰራው፣ ተወዛዋዡን ሴሌክት አድርግ፣ ስራበት፣ የሆነ ውዝዋዜ ግጠምበት ምናምን ብሎ ኦዲዮ ይልክልኛል። ውዝዋዜውን አቁመህ ወደ ኪሮግራፈር የገባህ? ከዛ እንደዛ እያልኩኝ አጋጣሚ ሆኖ ብዙ ስራ ሰራንና አንድ ስራ መጣች፣ ፈታኝ ስራ። እንግዲህ ተቀዳለ ብርዛው የሚሚ ሙልቀን ያኔ መጣችና አልሰራም ማለት እሱ አዳ ካልሆነ ጭራሽ አልሰራም ብሎ እንትን ብሎ ነበርና በቃ ማለት ለኔ ያለው ነገር ነው እንግዲህ። ከዛ እኔ በቃ እሱ ካልሰራ እሺ ይሁን አለች። ማርሶ ማለት አሰሪዋ ማለት ነው። ከዛ እሱ ይሁን እሺ ችግር የለውም ምናምን ከተባለ በኋላ እንዳለችውም ደስ አላላትም። ስቀረጽ በቃ እንግዲህ ያው 4 ሴት ናቸው አንተ ብቻ ነው ወንዱ፣ እንግዲህ ትልቁ አደራ የተጣለብህ አንተ ላይ ነው ምናምን ነገር አለችኝ። ዘፋኛዋ ሚሚ በደንብ አላቃትም ነበር ያኔና ኦኬ እሺ ችግር የለውም እንግዲህ ምናምን ነገር ብዬ አሰብኩኝ። ከዛ እሱም ይመጣና አደራህን በቃ ብዙ ነገር ነው ያደረኩበት እንዳታሳፍረኝ አለኝ። ኦኬ እሺ ችግር የለውም አልኩና አሰብኩ። ውዝዋዜ በደንብ አሰብኩ። ምን ክሬት ማድረግ አለብኝ ብዬ ማሰብ ጀመርኩኝ ምናምን። ከዛ አጋጣሚውን ለየት ያለች ቫይራል የምትሆን ውዝዋዜ የራሴ ክሬት ፈጠርኩኝና ተቀረስኩ። ያን ስራ ተቀርጾ ሳምፕል ወጥቶ ምናምን ነገር ሆኖ ሴትዮ አየች፣ ዋናዋ ፕሮዲሰሯና ቴክስት አደረገችልኝ። በጣም ይቅርታ እኔ እንደዚህ ነበር፣ እንደዚህ አልጠበቅኩም ነበር፣ በጣም ነው ደስ ያለኝ፣ የሹመት ውሳኔ ልክ ነበር ምናምን ብላ ብዙ ጽሁፍ ጽፈችልኝ። እኔም ደስ አለኝ፣ ተበረታታሁ። ብዙ ስራ ኦኬ እንደዚህ ሰው አደራ ሰጥቶ በደንብ ስትወጣ አሪፍ ይሆን አይደለ? ዘን በኋላ ኦኬ ነገ አደራም ብቀበል እወጣለሁ ምናምን ማለት ተስፋ ማድረግ ጀመረ። እንዳልኩ ብዙ ክሊፖች መጡ በመሃሉ። ከዛ በኋላ ነው አሁን ውዝዋዜ አቆምክ፣ ወደ ኪሮግራፈርነት መጣና የምን ያክል አርቲስቶችን ስራ ሰራ? የነማንስ ይጠቀሳሉ? እስኪ በጣም የብዙ አርቲስቶችን ሰርቻለሁ። እንግዲህ የሃናን አብዱ ሰርቻለሁ፣ የማሪቱ ለገሰን ሰርቻለሁኝ። ደግሞ እንደገና የፍሬዘር ቀናው፣ ጀሚላዋ፣ ምናሉ ሽረታ አለች፣ ዘበና የሚል ምናሉ ሽረታ። ከዛ ደግሞ አውዳመቱ የብርቱካን አውዳመቱ ብርቱካን ዱባለ አሉ። በጣም ብዙ ስራዎችን ሰርቻለሁ። እንደውም በቁጥር አላቃቸውም። የሚገርም ከመብዛቱ የተነሳ በጣም የብዙ ስራዎችን ሰርቻለሁኝ። በጣም መልካም። እንግዲህ የአዲስ ጨዋታ ዝግጅት ነውና
አዳጋ ሆኖ ደግሞ ትንሽ ወዝወዝ ማለት ያስፈልጋልና አንድ ጨዋታ ተጫውተን ተመልሰን እንገናኛለን። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጋል። ግሩም ሐሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። በፍጥነትና በጥራት ድልና ድል ከርሶ ጋር ከጊዜ መቅደም መምራት ተችሎ ፈጣኑን የኢትዮ ቴሌኮም መደበኛ ኢንተርኔት ዋይፋይ ማስገባት እጅግ ቀሏል። በቴሌብር ሱፐር አፕ፣ ቴሌ ኦንላይን ፊክስድ ሰርቪስ ሚኒ አፕ ወይም በኢትዮ ቴሌኮም ድረገጽ በመመዝገብ ክፍያውን በቴሌብር እዚያው በመክፈል በፍጥነት አገልግሎቱን ያገኛሉ። ድልና ድል ከርሶ ጋር ኢትዮ ቴሌኮም። ዘመዳለም ዘመድዬ ዘመዳለም ዘመድዬ ሮቶ ነው አማራ ሳይንት ሮቶ ነው አማራ ሳይንት ዛግሽን ማርያም መካነ ንግሥት ዛግሽን ማርያም መካነ ንግሥት ቁርባን እንጀራም ጠርሙስ ጠላ ቁርባን እንጀራም ጠርሙስ ጠላ እንዴት ይታማል በላ እንዴት ይታማል በላ ሁሉዬዎች ናቸው ይጠላል ሁሉዬዎች ናቸው ይጠላል እንኳንስ ፍቅራቸው ናቸው ያጠግባል ተይ ዘመድዬ ተይ ዘመዳለም ተይ ዘመድዬ አጀብ ነው መልካም እንግዲህ ከጨዋታ ተመለሰን። ስለ ውዝዋዜ ሲነሳ ብዙ ሀሳቦች ነው ያነሳን ያለውና በተለይ አሁን ከሰራሃቸው ስራዎች በደንብ በርካታም ናቸው ስላልከኝና እንደው ማትረሳው የተለየ ትውስታ ያለህ ከመጀመሪያ ስራ ውጭ ሲኖር ይሆን? እማረሰው የማንጁስና አሁን አረሰውም በቃ ማለት ብዙ ቀን ነው የወሰደብን ማለት በምንፈልገው ቀን አሁን ለምሳሌ አንድ ቀን ነበር 2 ቀን ነው ያሰብን ነበር። አጋጣሚ ሎኬሽኑና ዝናቡ ምናምን አላሰራም ብሎ ወደ ሳምንት አካባቢ ወሰደብንና የሚገርም ነገር በቃ ባዶ ነበር
ሎኬሽንም በደንብም አልተዘጋጀም ነበር። እንደሄድን የምንቀርጽበት ቦታም አልነበረም። ምንም ገና ምንም ቦታ አላየንም ነበር። ከዛ በኋላ ነው አጋጣሚ በጣም ተጨናንቀን ባለንበት ሰዓት የሆኑ ደግ ሰዎች አገኘንና እነሱ ቤታቸውን ሁሉ ፈቅደው እንደፈለጋችሁ ምናምን ተብሎ እኔ በጣም እግዚአብሔር ነው ምልህ አልቅሼ ነው የመጣሁት። ያኔ በቃ የሆነ ነገር እንግዛ ኩስኩስት እንግዛ ስንል ለምን ነው የምትገዙት እንዴ ምናምን ለጻብ ሁሉ የኔ ያለ ምናምን የሚሉት እና በጣም ነው የገረመኝና ስንሄድ ያን ሁሉ እንግዲህ ብዙ ነገር ፈቅደውልን ቤታቸውን ፈቅደውልን አልጋቸውን ሁሉ ፈቅደውልን ስንሄድ እኛ በጣም ስሜታዊ ሆነ። እነሱ አለቀሱ፣ ሽማግሌዎቹ በጣም አለቀሱና እኔ ያን ክሊፕ ሳየው ማስታወሰው እነዛን ሰዎች ነው። ብዙ ሰዎች ናቸው በጣም ብዙ ሰዎች ነን እና ቤቱን የፈቀዱልን ሰዎች ሎኬሽኑን ያየንበት ሰዎች እኔ አረሳቸውም ሁሉ እኔ ደሴ ሲሄድ ራሱ ወደዛ ሂጄ ሰላም ሁሉ ላቸዋለሁኝ እና በቃ ያ ትውስታ ያ ሙዚቃ ሳየው ምናምን የሚመጣብኛ ነው። ውዝዋዜ ህይወት ስትመጣ ጎንደር፣ ባህር ዳር ከዛ በኋላ አዲስ አበባ በጣም ብዙ ድምፃውያንን ስራ የመስራት በውዝዋዜ የመሳተፍ በኮሪዮግራፊ የማሳመር ስራዎችን እየሰራህ ነውና ለአዳ በእርግጥ ገና ብዙ ትሰራለህ፣ ገና ልጅ ነህ። አዳ እዚህ ለመድረሱ የነማን አበርክቶ ይጎላ ነበር? በጣም ብዙ ሰዎች አሉ ከኔ ከጎኔ ማለት እኔ በደንብ ሰርቼ አይደለም ወይም ደግሞ ከሌለው በጣም ብዙ ትልቅ ስለሰራው አይደለም። ከኔ የበለጡ ልጆችም አሉ። ግን ሰው ከኔ ላይ ተስፋ ያደርጋለኝ። በጣም ብዙ ሰው ነው ተስፋ የሚያደርገውና እንዲህ ብታደርግ የሚለኝ ሰው ብዙ ነው። እንዲህ ብታደርግ የሚለኝ ሰው ብዙ ነው እና ለዚህ ለመድረሴ የመጀመሪያው እንደነገርኩ ያቺ ልጅ ነች። ከወረታ ወደ ጎንደር የወሰደችኝ ልጅ ነች። ያቺን አረሳትም ሁሌ ነው እንትን እንላልና ሁለተኛ ደግሞ በቃ እንደነገር ሹም ፊልም በጣም ነው ለኔ ብዙ መስዋዕትነትን የከፈለ ብዙ ነገርም ለኔ ሲያደርግልኝ የቆየና ሁለቶቹ ሞር አሁን ላለሁበት ሁኔታ እነሱ ትልቅ አላቸው እና በዙሪያዎች ያሉት ጓደኞቼ አስተዋጽኦ አላቸው ብዙ ለእኔ እንደዚህ ለመሆኔ ብዙ እንትን ብለዋለኝ፣ ለፍተዋል፣ ብዙ ደክመዋለኝ። የነሱ ውጤት ነው የነሱ ውጤት ነኝ እኔ ማለት ነው። ምስጋና ይድረሳቸው። በጣም ነው የማመሰግነው። አዎ እንግዲህ አሁን ተወዛዋዥነቱን ክሊፖችን መስራት እንጂ ናይት ክለቦችን እንዳቆምክ ሀሳቦችን ስታጋራኝ ነበር። ይህ ውዝዋዜን ስራ ስናይ እንደ ሀገር ባህልን፣ ታሪክን፣ ማንነትን ማሳየት፣ ማሳወቅ፣ ማስተማር ነው። ከዚህ አንጻር ውዝዋዜ በኢትዮጵያ ያለውን ሁኔታ እንዴት ታየዋለህ? ኮሪዮግራፊው ሲሰራ ውዝዋዜ ስልታምቱ አሁን ድሮ ምንመታው ስልታምትና እኔ ድሮ ቁጭ ብዬ ልጁን የማቸው አይነት ነገሮቹ አሁን ላይ የሉም። አድገዋል፣ በደንብ አድጓለኝ። ከዚህ በኋላም ደግሞ ያድጋለኝ ደግሞ እና አንዳንድ ነገሮች እውነት ነው የሚጎለው ነገር አለ። ለምሳሌ ልብስ አሁን ለምሳሌ በሆነ ልብስ የሆነን ነገር መስራት የሆነን አካል መስራት ደግሞ በሆነ ልብስ አሁን ለምሳሌ በጎንደረኛ ልብስ ወላይታኛ እንደመጨፈር ምናምን የየራሱ ወግ የየራሱ ባህል የየራሱ አለባበስ ስላለው ሞር ደግሞ በራሱ ሙዚቃ የራሱ አለባበስ የራሱ አያያጥ የራሱ እንትን ቢሆን አሪፍ ይሆናል። ግን በሆነ ልብስ እንደዛኛው ሲቀየር ስለሚል ነው እንጂ ሌላው በጣም አሪፍ ነው። ውዝዋዜ ከዚህ በላይ የሚያድጋል፣ በደንብ ነው የሚያድገው፣ አድጓልም ጭምር። ስለ ውዝዋዜ እያወራን ነው። እኔ በአንድ ሙዚቃ ብፈተን ጥሩ ይመስለኛል። አዎ እውነት ነው። እንዳንተ ባልሆንም ስለዚህ በአንድ ሙዚቃ እስኪ እኔም አንተ ጋር ልሞክርና እሱን ተጫውተን እንመለሳለን። Maria,
ጭራሽ ሀገር ስትታመም ከፋ ስትጠራ ቀድሞ ከተፍ ይላል ከበልጅጉ ጋራ ከሞፈሮ ዋዶ እርፉ ሲጨብጠው እንኳንስ በሬው መሬቱን ጨነቀው ብላንተኝ የተከበራችሁ ተመልካቾቻችን አዲስ ጨዋታ ፕሮግራማችንን ነው ወደ እናንተ እያደረስን ያለነው። ከኬሮግራፈር አደራጀው አልፎ አዳጋ ነው ቆይታ እያደረግን ያለነው። ሰለሞን አሰፌ ፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን ስላላችሁ እጅግ እናመሰግናለን። አዲስ ጨዋታ ዝግጅታችን አሁንም ይቀጥላል። ኢትዮ ቴሌኮም የፓካር ነው። ለአብሮነታችሁ በድጋሚ እጅግ አመሰገን። አሁንም አዲስ ጨዋታ ይቀጥላል። አብራችሁን ቆዩ። አዳ ወደ አንተ ተመለስኩኝ። እንግዲህ ከኔ ውዝዋዜ ነው የተመለስኩት። ጎበዝ ነኝ። እንዴት በጣም ጎበዝ ነህ። አይ በጣም ጎበዝ ነህ። በነገራችን ላይ ውዝዋዜ ስልጠና ይፈልጋል፣ ራሱን የቻለ ልምምድ ይፈልጋል እና አንተም አንድ የውዝዋዜ ማሰልጠኛ ተቋም አለህ። ማን ይባላል? እንዴት ተመሰረተ? የሚለውን እስኪ በአንተ አንደበት። አዎ እንግዲህ ዳንኪራ እስክስታ ፊትነስ ይባላል። ያው በደንብ ዋናው ታርጌቱ የኢትዮጵያን ባህል ትሬን ማድረግ ነው፣ ማስተማር ነው፣ ለትውልድ ማስተማር ነው። ማለት ፍላጎት ያላቸው እንዲሁም ደግሞ ማወቅ የሚፈልጉ ሰዎች ማለት እንደዚህ የዚህ ብሔር እንዴት ነው ጭፈራው፣ የዚህ ብሔር እንዴት ነው ጭፈራው ብሎ ማወቅ የሚፈልግ ሰው እንዲማርበት በቃ እንደ ትምህርት ቤት ነው። ስክሪኑ ላይ የምናየው ማለት ነው። ስክሪኑ ላይ እንደምታየው እንግዲህ ሁሉንም ብሔረሰብ ነው የምንጫወተው፣ ሁሉንም ብሔረሰብ ነው የሚለምዱት እና እንግዲህ እንዴት ተከፈተ እንደነገርኩ ሶሻል ሚዲያ ላይ ይጽፉልኛል። አረት ለምን ነው ማታለማመደን? ለምንድን ነው ማሰልጠኛ ማትከፍተው? ለምንድን ነው እንደዚህ የማይሆነው ምናምን ነገር በጣም ብዙ ቴክስት ያለውኝ ኢንቦክስ ያለው ምናምን እና ይሄን ነገር በቃ ለምን ወደ ተግባር አላደርገውም? በተግባራዊ ባደርገው አሪፍ ሰው አቀባበል ይኖረዋል ብዬ አመንኩኝና ከኔ በላይ ብዙ መስዋዕትነት የከፈሉ ሰው አሉ። ያው ስማቸውን አልጠቅስልህም፣ ራሳቸው ያውቁታል። ያው ከሰው ምስጋና የሚጠብቁም ሰዎች አይደሉም እና በቃ የዚህ ማሰልጠኛ ቁንጮ ማለት በቃ እንሳሹ እነሱ ናቸውና እነሱን በጣም ነው የማመሰግነው። በቃ በእነሱ ነው እንደዚህ የሆነው የተከናወነውና በጣም ነው የማመሰግን። እንደምታየው እንግዲህ እንደዚህ ሆኗል። የማሰልጠኛውም ዳንኪራ እስክስታ ፊትነስ ነው የሚባለው። የሚገኘው 22 ዳውንታውን ፊት ለፊት ነው። እንግዲህ ስልጠናው ምንድነው? ሙሉ ብሔረሰብ ነው። ኢትዮጵያ ላይ በጣም ሙሉ ብሔረሰብ ነው። ከሁሉም ከሰሜኑም፣ ከደቡቡም፣ ከምስራቁም፣ ከምዕራቡም ከሁሉም ብሔረሰብ ሁሉም ትምህርት ቤት ነው። ሁሉንም ብሔረሰብ ነው የሚማሩት። ሁሉንም ጭፈራ ነው የሚማሩት። ሁሉንም ስነ ምግባር ነው የሚማሩት። ማሰልጠን ስራዎች ሲሰሩ አንደኛ ባህልን፣ እሴትን ከፍ የማድረግ አበርክቶ አላቸውና ከዚህ አንጻር ምናልባት የቀጣይ እቅድህ ምንድን ነው? አሁን በርካታ ስራዎችንም እየሰራህ ነው፣ ማሰልጠኑም አለ። በቀጣይስ ምን አቀድክ? ይሄ ነገር እንደምታየው አሪፍ እየሄደ ነው። ሰውም በደንብ እየተማረ ነው፣ በደንብ እንትን እያለ ነውና ሞር ደግሞ አሁን ይሄ ብቻ እንዳይወሰን አሁን ለምሳሌ ከዚህ መምጣት የማይችል ሰዎች አሉ። ሌላ ቦታ ደግሞ ብራንች ለመክፈት ልክ ቀረብ ያሉ ቦታዎችን በብዙ ብራንች በደንብ ለማስፋፋት እንግዲህ እቅድ አለኝ እኔ ባህር ዳርም ጎንደርም እንዲሁም ወደ ሸዋ ወደ ወሎ ምናምን አካባቢ ብዙ መማር የሚፈልጉ ልጆች አሉ። መማር በደንብ ማወቅ የሚፈልጉ ልጆች አሉ እና እድሉ ኖሮኝ ቢያጋጥመኝ ቦታ ባገኝ እንግዲህ በደንብ ደግሞ ከዛ መማር የሚፈልጉ ብዙ ሰዎችም ስላሉ በየአቅጣጫው ማንኛውም ሰው መጥቶ ተምሮ የሚወጣበት ጥሩ ነገር አግኝቶ የሚወጣበት ባገኝ በጣም ነው ደስ የሚለኝ። እንግዲህ አደርገዋለሁ፣ ተስፋ አለኝ። እንግዲህ እቅዴ አጭር ስላለሆነ የብዙ እቅድ ስላለኝ እንደዛ አደርገዋለሁ ብዬ አምናለሁ። ሰው ለዚህ ሙያ ለዚህ እንትን ደግሞ ጥሩ የሆነ እንትን ቢሰጡት አሪፍ ነው። ጥሩ አመለካከት ቢሰጡት ቆንጆ ነው። ሰው ጭፈራ ብቻ ነው የሚመስለው።
ጭፈራ ብቻ አይደለም፣ ብዙ ስነ ምግባር ትማርበታለህ። ማንነትንም ትማርበታለህ። ብዙ ነገር በቃ እምነት ነው። ይሄን ነገር አደርጓለሁ ብዬ ካመንኩኝ አደርጓለሁ። ሰው ይሄን ነገር ለሞክሬ ነበረ ብሎ አይደለም እንትን እንዲል አደርጓለሁ ብሎ ነው መነሳት ያለበት። በቃ እኔ ይሄን ነገር እንትን ስል አደርጓለሁ ብዬ ነው የተነሳው። ስነሳ አደርጓለሁ ብዬ ነው የተነሳው። ከዚህም በላይ ብዙ እሰራለሁ፣ ብዙ ነገር አደርጋለሁኝና ሰው ልጅ አደርጓለሁ ብሎ መነሳት አለበት። ፍላጎት መኖር አለበት። ከዚህ ውጭ ፍላጎት ሳይኖረው የሚሰራው ስራ ውጤታማም አይሆንም። ብርዘው ድምጻይ ነው። ሙዚቀኛ። ኦኬ። እኔ ደረጀን በጣም ነው የምወደው። ደረጀ ደገፋው። የደረጀ አድናቂ ነህ? አዎ በጣም። አብዮት ካሳነሽ። አሁን ባንደኝነት ያስቀመጥኩት አለ የሚሚ ሙዚቃ ነው። በቃ ብርዘው በቃ እሱ ላንተ አንደኛ፣ እሱ ለኔ አንደኛ ነው። በቃ እኔ በማመን ነው በቃ ማመን ነው። ስለዚህ ማመን ከማመን በኋላ ውይይት ንግግር ነው በቃ። ምናልባት ሀሳብ ምኞት እንዲሳካ ደግሞ ደጋግ ኢትዮጵያውያን የባህል ቱሪዝም የሚሰሩ ሰዎች ሀሳብህን ይደግፋሉ ብለን ተስፋ እናደርጋለን፣ እናምናለን። እኛም እንደው ምናልባት አዲስ ጨዋታ ፕሮግራም ነውና የመጨረሻም የፕሮግራማችን ወደ ማጠቃቀልሉም ስለደረስን የምታመሰግናቸው ሰዎች ይኖራሉና እድሉን ሰጥተናል። ከዚህ ላደረሰኝ ከዚህም በኋላ እንድደርስ የሚያደርገኝ እሱ ነውና ክብር ለእናትና ለልጁ። በመቀጠል ለቤተሰቦቼ፣ ለእናቴ ወይዘሮ ውቤሸው ጌጡ፣ እንዲሁም ደግሞ ለአባቴ ለአቶ አልፎ ካሴ በጣም ነው የማመሰግነው። በዙሪያዎቼ ላላችሁ ለኔ ጥሩ ነገር መሆን፣ ለኔ መሳካት፣ ለኔ እንደዚህ መሆን ስትለፉ
ስትደክሙ ብዙ ሀሳቦችን ያነሳችሁ ለኔ ለውጥ የምትለፉ በሙሉ ለሁላችሁም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ወይዘሮ ቢንታና አየነው ከነ ባለቤቷ እና ዮርዳኖስ አየነው በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግን። አማራ ሚዲያ ኮርፖሬሽን በጣም ነው የማመሰግነው። እንደዚህ አቅርባችሁኝ እንግዳችሁ አድርጋችሁ ስላመጣችሁኝ ያው እንደነገሩ ሰርች አይደለም ብዙ መስራት ይጠበቅብኛል እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኛም ጥሪ አድርገንልህ እንግዳችንን ስንልህ እሺ ብለህ እንግዳችን ስለሆንክ አብረን ስለቆየህ እጅግ እናመሰግናለን። የተሻለ ነገር ደርሰ ደግሞ የበለጠ በድጋሚ እንደምንገናኝ ተስፋ አደርጋለሁ። የተከበራችሁ የፕሮግራማችን ተከታታዮች አዲስ ጨዋታ ፕሮግራማችንን ነበር ወደ እናንተ ያደረስነው። ከተወዛዋዥና ኮሪዮግራፈር አደራጀው አልፎ አዳጋ ቆንጆ ቆይታ አደረግን። በፕሮግራሙ እንደተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩኝ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር ቆንጆ የአዲስ ጨዋታ ፕሮግራም ወደ እናንተ አደረስን። ሳምንት በሌሎች የአዲስ ጨዋታ ፕሮግራሞች እንገናኛለን። የሳምንት ሰው ይበለን። ኢትዮ ቴሌኮምን እጅግ እናመሰግናለን። ጤና ይስጥልን። አያል ባያሌ ስራው ባለ አያል በጎንደር ሽንበል ብላይ ነበር አያል ባያሌ ስራው ባለ አያል በጎንደር ሽንበል ብላይ ነበር ድል አድርጎ ሲመለስ ጀግናው ከገዳይ ጎንደር ይዘፈናል አንበሳ ገዳይ ድል አድርጎ ሲመለስ ጀግናው ከገዳይ ሚስቱ ትዘፍናለች አንበሳ ገዳይ አንበሳ ገዳይ አንበሳ ገዳይ ከፍ ከፍ ያለ ነው ከፍ ከፍ ስሟ ከፍ ከፍ የጀግኖች ከፍ ከፍ ከተማ ከፍ ከፍ ያለ ነው ከፍ ከፍ ስሟ ከፍ ከፍ የፍቅር ከፍ ከፍ ከተማ ጉራይ ሰማሌ አበባ የጉራጌ ባዮች መልካማ በክስታኔ ፈንቺ እፎአዬ ሽቦ የወሬን ሾሽላ አቢሚት ያትስቦ ወሸረድ አግባቦ ይብለቦ የስቦ አበባን አበባን አበባ አበባን አበባን አበባ ናበባን አበባን አበባ የጉራጌ ባዮች መልካማ